አርዕስተ ዜና። በኢትዮጵያ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም። ሶማሊያ በርበራ የሚገኝ አየር ማረፊያና ወደብ አሜሪካ እንድትቆጣጠር አቀረበች የተባለውን ጥያቄ ሶማሊላንድ ተቃውማለች። የኢትዮጵያ ዲያስፖራዎች ከየትኛውም ቦታ ሐዋላ የሚያሳልፉበትን አዲስ የክፍያ ስርዓት ተዘጋጀ። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ ዛሬ መጋቢት 23 2017 ዓ.ም በሕዝብ ተወካዮች ምክር ቤት ቀርቦ ሊጸድቅ ነው ተባለ። የአዋጅ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረው የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ ይሰጣል። እነዚህ የአዲስ ድንጋጌዎች የተካተቱት በ1995 ዓመተ ምህረት የወጣውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ለማሻሻል የተዘጋጀ ረቂቅ ህግ ላይ ነው። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23 2017 ዓመተ ምህረት በሚያደርገው ስብሰባ ላይ ቀርቦ የሚያጸድቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓመተ ምህረት የወጣውን ማቋቋሚያ ደንብ መሰረት አድርጎ የሆነ ሲሆን ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራል መንግስት በ3 ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቀዳሚነት የጠቀሰው ምክንያት በክልሉ ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥሩ ስር መዋል ካልቻለ የፌዴራል መንግስት ጣልቃ ይገባል። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመፅ እንቅስቃሴ ያሉት ድርጊቶችን በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት በክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየው ከ2 ዓመት ላልበለጠ ጊዜ እንደሆነ አዋጁ ደንግጓል። የፌዴሬሽን ምክር ቤት ጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆነ ካገኘ ከ6 ወር ላልበለጠ ጊዜ ሊያራዝመው እንደሚችል በአዋጁ ላይ ተሰፍሯል። ዛሬ ማክሰኞ ዕለት በፓርላማ ለሚጸድቀው የአዋጅ ማሻሻያ የተዘጋጀው ማብራሪያ በነባሩ ህግ ላይ የተቀመጠው የ2 ዓመት ከ6 ወር የቆይታ ጊዜ ከነባራዊ ሁኔታ ጋር የማይጣጣም እንደሆነ ይታታል። በክልሎች ውስጥ በሚከሰቱ እጅግ ውስብስብና የጸጥታና የፖለቲካ ችግሮች መፍትሄ ለመስጠት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ሊለያይ የሚችል እንደሆነ ማብራሪያው ያስረዳል። በአዋጁ ላይ በተቀመጠው የጊዜ ገደብ ውስጥ የማይፈቱ እክሎችም እንደተስተዋሉ በማብራሪያው ላይ ሰፍረዋል። ማብራሪያው ለአብነት በትግራይ ክልል ያለው ነባራዊ ሁኔታን በመጥቀስ ይቻላል ሲል ከ2 ዓመት ቆይታ በኋላ ምርጫ አድርጎ መደበኛ ክልላዊ መንግስት ለመመስረት የሚያስችል ሁኔታ ያልተፈጠረበትን የትግራይ ክልል በማሳያነት ጠቅሰዋል። ለፓርላማው የሚቀርበው አዋጅ ማሻሻያ ረቂቅ በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደር የቆይታ ጊዜ 2 ጊዜ እንዲራዘም ያስችላል። በክልሉ ውስጥ የፌዴራል መንግስቱን ጣልቃ በመግባት አስፈላጊ ካደረገው ሁኔታ ውስብስብነትን አኳያ አስፈላጊ ሆነ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ 1 ዓመት እንዲራዘም ሊደረግ እንደሚችል ረቂቁ ያመለክታል። የጊዜያዊ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከ1 ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችል በረቂቁ ላይ ሰፍሯል።
ሶማሊያ በበርበራ የሚገኝ አየር ማረፊያና ወደብ አሜሪካ እንድትቆጣጠር አቀረበች የተባለውን ጥያቄ ሶማሊላንድ ተቃውማለች። ፕሬዚዳንት ሐሰን ሼክ መሐመድ ለዶናልድ ትራምፕ በጻፉት ደብዳቤ አሜሪካ የሶማሊያን አየር ማረፊያና ወደብ ብትቆጣጠር ሌሎች ዓለም አቀፍ ተዋንያን የሚኖራቸውን ተጽዕኖ ለማቋቋም እንደሚጠቅማት ለማግባባት መሞከራቸውን ሮይተርስ ዘግቧል። ሮይተርስ የዜና ወኪል ባለፈው አርብ ተመለከትኩት ያለው የሶማሊያው መንግስት ፕሬዚዳንት ሐሰን ሼክ መሐመድ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ደብዳቤ ከሁለት ሳምንታት በፊት ቀደም ብሎ የተጻፈና አሜሪካ የባሊዶንጎሌ እና በርበራ አየር ጣቢያ እንዲሁም የበርበራና ቦሳሶ ወደቦችን በብቸኝነት እንድታስተዳድር ግብዣ የቀረበ ነው። ምንም እንኳን ለጊዜው የሶማሊያ ባለስልጣናት በጉዳዩ ላይ ማረጋገጫ ባይሰጡም ሞቃዲሾ ስልቱን የነደፈችው ምናልባትም በተለይም ራስ ገዝ ግዛቶቿ ከሶማሊላንድ እና ፑንትላንድ ዓለም አቀፍ እውቅና አግኝተው ከሶማሊያ በመውጣት አገር እንዳይሆኑ በማለት እንደሆነ እየተነገረ ነው። የምስራቅ አፍሪካን ጂኦፖለቲካውና ቀጠናው ጉዳዮችን በመከታተል በሚሰጡ ትንተና የሚታወቁት የፖለቲካ ተንታኝ አብዱራህማን ሰይድ ሶማሊያ ለአሜሪካ የጻፈችው የወደቦች ማስተዳደር ግብዣው ሶስት ነገሮችን የሚያመላክት ሊሆን እንደሚችል ይገመታል ባይ ናቸው። አንደኛው የትራምፕ አስተዳደር ምናልባትም ለሶማሊላንድ የአገርነት እውቅና እንዳይሰጥ በስጋት ነው። ሁለተኛ ከዚህ በፊት ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ሲከቧት አሜሪካ ትልቁን ወታደራዊ ታቢያ በወደባ እንድትገነባ በማድረግ ስጋቷን እንደገታችው ሁሉ ሶማሊያን በተለይም የኢትዮጵያ ወደብ ላይ ያሳየች ያለችውን ፍላጎት ስላሰጋት ይሁን ዘላቂ እልባት ለመስጠት ሊሆን እንደሚችል ይገመታል። ሶስተኛው ደግሞ እነዚህ ለአሜሪካ እንዲሰጡ ግብዣ የቀረበባቸው ወደቦች በሶማሊላንድና ፑንትላንድ አካባቢ እንደመሆናቸው ግዛቶቹ በሶማሊያ ፌዴራላዊ ግዛቶች ስር እንዲገቡ በማሰብ ሊሆን እንደሚችል አስረድተዋል። በእርግጥ ሶማሊያ ለአሜሪካ ያቀረበችላት የወደብ ማስተዳደር ጥያቄ በራስ ገዟ ሶማሊላንድ ወዲያው ነበር ተቃውሞ የገጠመው። ሀርጌሳ ቁልፍ ወደቧ የሆነው በርበራ በሶማሊያ መንግስት ለአሜሪካ መቅረቡን በመንቀፍ ከኤደን ባህረ ሰላጤ ጋር ቅርበት ያላት ስትራቴጂካዊ ስፍራዋ በርበራ የሞቃዲሾ ግዛት ባለመሆኗ ሶማሊያ ልታዝበት አይገባም በማለት ሀሳቡን ነቅፋለች። ሶማሊያ ለአሜሪካ በጻፈችው ደብዳቤ የወደቦቹ በአሜሪካ መተዳደር ዩናይትድ ስቴትስ ሽብርተኝነትና አክራሪነትን ለመዋጋት ምቹ ሁኔታን ይፈጥራል ብትልም የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳህር አደን ተጻፈ በተባለው ደብዳቤ ላይ በሰጡት ምላሽ ሀሳቡን መጥፎና የማይሳካ በማለት አሜሪካ ሞኝ ስላልሆነች ወደ በርበራ ስትመጣ ከማን ጋር መደራደር እንዳለባት ታውቃለች ብለዋል። ከጎርጎሪሳኑ አቆጣጠር በ1991 ጀምሮ ላለፉት 34 ዓመታት የሶማሊያ ራስ ገዝ ግዛት ሆና የቆየችው ሶማሊላንድ የፕሬዚዳንት ትራምፕ ወደ ስልጣን መምጣት ተከትሎ የአገርነት እውቅናን እየተጠባበቀች ነው። ታዲያ ሶማሊያ ከዚህ በፊት ኢትዮጵያ ለማስተዳደር ለመጠቀም የወጠነችውን የሶማሊላንድ ግዛትን ወደብ ክፉኛ የተቃወመችው ሶማሊያ አሁን ወደቦቹን ለምን ለአሜሪካ ለመስጠት ወደደች የተባሉ የአፍሪካ ቀንድ ቀጠናው ተንታኝ አብዱራህማን ሰይድ ወደቡ በኪራይም ይሁን በሌላ አንዴ በኢትዮጵያ ቁጥጥር ስር ከገባ ኢትዮጵያ ላትወጣ ስለምትችል አካባቢውንም ወደ ኢትዮጵያ ግዛት እንዳትጠቀልል ነው የሶማሊያ ትልቁ ስጋት። አሜሪካ ግን እንደ ኳታርና ጅቡቲ ወታደራዊ ካምፕ ያለ የቀጠናውን ደህንነት ብቻ የሚቆጣጠሩ ነው ሊሆን የሚችለው በማለት ሶማሊያ ለምን የኢትዮጵያ ተቃውሞ ለአሜሪካ ለመስጠት እንደወደደች አብራርተው አስረድተዋል። በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከየትኛውም ስፍራ በሐዋላ የሚያስተላልፉትን አዲስ የክፍያ ስርዓት መዘጋጀቱን ማስተርካርድ ፋውንዴሽን አስታወቀም። የማስተርካርድ ፋውንዴሽን የምስራቅ አፍሪካና የህንድ ውቅያኖስ ደሴቶች ከፍተኛ ምክትል ፕሬዚዳንት ሻህሪያር አሊ አዲሱ የተዘጋጀው የክፍያ አሰራር ስርዓት በተለያዩ የውጭ ሀገሮች የሚኖሩ በርካታ ኢትዮጵያውያን ዲያስፖራዎች ከሚኖሩበት አገር ማንኛውም የክፍያ ካርድ ተጠቅመው ወደ ኢትዮጵያ ንግድ ባንክ አካውንት ገንዘብ ለመላክ ይቸገሩ የነበረበትን ልፋት የሚያስቀር ነው ብለዋል። ለዚህ ችግር መፍትሄ ማበጀት እንደሚገባ የንግድ ባንክ ኃላፊዎች ለማስተርካርድ
ካርድ አቻዎቻቸው ባሳወቁት መሰረት ኢትዮጵያን ዲያስፖራዎች ካሉበት ቦታ ወደ ንግድ ባንክ አካውንት ሐዋላ ለሚፈልጉት አካል ማስተላለፍ የሚችልበትን አዲስ የክፍያ አሰራር ስርዓትን በጋራ በመሆን ማዘጋጀቱን አስታውቋል። ከፍተኛ ምክትል ፕሬዚዳንቱ ይህን ያስታወቁት የኢትዮጵያ ንግድ ባንክ ማስተርስ ካርድ ፋውንዴሽን በምስራቅ አፍሪካ የመጀመሪያ የሆነው ዲጂታል ቨርቹዋል ዓለም አቀፍ የቅድመ ክፍያ ማስተር ካርድ ሐሙስ መጋቢት 18 ቀን 2017 ዓ.ም በባንኩ ዋና መስሪያ ቤት ይፋ በተደረገበት ስነ ስርዓት ነው። ምክትል ፕሬዚዳንቱ አዲስ የቅድመ ክፍያ ካርድ በምስራቅ አፍሪካ የመጀመሪያው ዓለም አቀፍ ቨርቹዋል ነው ሲሉ ተናግረዋል። ዓለም አቀፍ የቅድመ ክፍያ ካርድ በቀላሉ ክፍያዎችን ለመፈጸም እንደሚያስችል ተናግረዋል። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ ከማስተር ካርድ ፋውንዴሽን ጋር ያደረጉት አዲስ ዓለም አቀፍ የቅድሚያ ክፍያ ካርድ የማስጀመሪያ ስምምነት በምስራቅ አፍሪካ የመጀመሪያ መሆኑን በመጥቀስ ቀድሞ የነበረውን የዲጂታል ካርድ አገልግሎት በደህንነቱም በአገልግሎት ተደራሽነቱም ጊዜውን ያወጀ እንዲሆን አንድ እርምጃ ከፍ የሚያደርግ ነው ብለዋል። የማስተር ካርድ ቨርቹዋል ካርድ በአገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ክፍያ መፈጸም እንደሚያስችል ይህም ማለት ዓለም አቀፍ ግብይቶችን ለማድረግ የሚያስችል ነው ሲሉ አክለዋል። አዲስ የቅድመ ክፍያ ካርድ ከዚህ በፊት የነበረው ካርድ ይሰራቸው የነበሩ ሁሉንም አገልግሎቶችን መስጠት መስቻሉ እንዲሁም የታተመ ካርድ ሳያስፈልገን ቨርቹዋል ካርድ በሞባይላችን ማግኘት የሚያስችል አማራጭ ይዞልን መጥቷል ሲሉም አስረድተዋል። ይህ ጅምር ንግድ ባንክ ደህንነታቸው የተጠበቀና ለተጠቃሚዎች የሚመጥኑ አዳዲስ የፋይናንስ አሰራሮችን ለማቅረብ ያለውን ቁርጠኝነት የሚያመላክት ነው ሲሉም ፕሬዝዳንቱ አክለዋል። ዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ እንደሚገኝ ፌዴራል ፖሊስ አስታወቀ። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አስታወቁ። ኮሚሽነሩ ይህንን ያስታወቁት ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ጋር በወንጀል ምርመራ ዙሪያ በተወያዩበት ወቅት ነው። በቀጣይ በሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ የሚያስችልበት ሁኔታ መወያየታቸውን ከፌዴራል ፖሊስ ያገኘ ነው መረጃ ያሳያል። በዱባይ ወንጀል ሰርተው በኢትዮጵያ ተሸሽገው የነበሩና በቁጥጥር ስር ውለው ምርመራ የተካሄደባቸው ናቸው የተባሉት ተጠርጣሪዎች ብዛትም ይሁን የወንጀል አይነት ፌዴራል ፖሊስ በመረጃው ያለው ነገር የለም። በውይይቱም ኢትዮጵያና የተባበሩት አረብ ኤሚሬቶች በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ ለመስራት መነጋገራቸውን መረጃው አመላክተዋል። ልዑኩን የመሩት የተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ለተደረገላቸው ትብብር ምስጋና አቅርበዋል ያለው የኮሚሽኑ መረጃ በቀጣይ ለሚከናወኑ የጋራ ወንጀል ምርመራ ስራዎችም ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎችን ለመቀበል ዝግጁ ነን ማለታቸውን አስታውቀዋል። ውድ የኢትዮ ሞኒተር ቤተሰቦች ተከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁ ስለቆያችሁ ከልብ አመስግነናል።